ታዲያ እንዴት ነው የምትቀበለው? እና ንግግሬን ከቁብ አልቆጠርከውም ማለት ነው? ሙቀትሽ እንዲጋባብኝ ነው። የሱ ፍቃድ ልጄን መግደልና ማህፀኔን ለዘላለም መዝጋት ነው። አውሬ ነህ። እሺ አውሬ መሰለ ማን እንደሆነ አልነገሩሽም እንዴ? ደደብ ነሽ እያልሽኝ ነው? መሰለ ሞዴል ስንዴ አምራች ብቻ አይደለም። እሺ ቆይ አሁን የት ነው ያለሽው? ንገሪኝ። አዎ መሰለ ጋር ነበርኩ። እዛ ጭራቅ የሆነ ሰውዬ ጋር ምንድነው የምትሰሪው? ላናግረው ነው። ስለምንድን ነው የምታናግሪው? ስመጣ እነግርሃለሁ። እሺ ሉሊት ከጠየቀች ምንም ነገር እንዳትነግራት። እሺ ጠብቅሻለሁ። ያ እብድ የሆነ ሰውዬ የሆነ ነገር እንዳያደርግሽ ራስሽን ጠብቂ። ምንም አያርገኝም። እሺ ሄዋኔ። አንተ ልጅ አልችልማ ሄዋኔ። አምኜ ተቀበልኩኝ ማለት በልቤ ካንድ ያስወጣሻለሁ ማለት አይደለም። እስኪ ቢያንስ አንዳንድ ነገሮችን እንኳን ለመረዳት ሞክሪ። ለማንኛውም ራስሽን ጠብቂ። መልሼ እደውልልሻለሁ። በቃሽ። ቻው። አሁንም ታለቃቅሳለህ? ሄዋንን ከማፍቀሬ በፊት እኮ ያንቺ ፍቅር ገነት ይመስለኝ ነበር። አሁንስ? አሁንማ ገሃነም ነው። አልቀረብም ወይ ዶክተርዬ? ፔሸንት እኮ ይዛል ወጣ ስትለኝ ጊዜ ሄድኩኝ። ወይ ካልሆነ ወደ ሰሞኑን እንመጣለሁ። ይቅርታ ሮዛ፣ ዛሬውኑ ተመለሰሽ ነይና የምንነጋገርባቸው ነገሮች አሉ። በቃ ወይ ካልሆነ ነገ እመጣለሁ። እኔ እንኳን ነገ ለስብሰባ ከሀገር እወጣለሁ እኮ። ወይ ስትመለስ አይደርስም? ብትመጪ ደስ ይለኛል። የምርመራው ውጤትሽ አንዳንድ የማያስደስቱ ነገሮችን ያሳያል። ልትነግረኝ ትችላለህ? የግድ መምጣት ይኖርብሻል። አልችልም ዶክተር፣ እዚሁ ባለሁበት መስማት እችላለሁ። ንገረኝ። እንግዲህ ይህንን ስነግርሽ አዝናለሁ፣ ግን ቆይ ምንድነው የምትለኝ? አዝናለሁ። አንቺ በአደጋው ምክንያት ልጅ መውለድ አትችይም። ዶክተር፣ ማህፀንሽ ጽንስ መሸከም አይችልም። ማለት ምን ለማለት ፈልገህ ነው? እንደዚህ ባለ ሁኔታ ባልነግርሽ ደስ ይለኛል፣ ግን እውነታው አደጋው የወደፊት ዕጣ ፈንታሽን ሌላ መልክ እንዲኖረው አድርጎታል። ዶክተር፣ ምንድነው የምታወራው? ሄሎ ሮዛ፣ ምን ሆነሽ ነው? ምንድነው የሰማሽው? ምንድነው የተፈጠረው? እስኪ ተረጋጊ። ቆይ ምንድነው? ባንቴሮ ጉዶኛለሁ። እስኪ ለምን አትረጋጊም? የሆነውን ነገር ተረጋግተሽ ለምን አታስረጅኝም? እስኪ ምንድነው የሆንሽው? ዶክተር፣ ልጅ መውለዳችን ማለት ምን? ማህፀንሽ ልጅ የሚባል ፍጥረት መሸከም አይችልም አለኝ። እውነትሽን ነው? እማዬ ብሎ የሚጠራኝ ልጅ ልጄ ብዬ የምጠራው ዘር ማስቀረት እንኳን አልቻልኩም። ሮዛ፣ ላንቺ በጣም አዝናለሁ። አምላኬ ግን ምን ብበድለው ነው ለሰው መጠቆሚያ ለጠላቶች እንኳን መሳለቂያ ያደረገኝ? ይኸውልሽ፣ ፈጣሪ የፈቀደውን ነው የሚያደርገው። የኛ ስራ ደግሞ የሱን ጊዜ መጠበቅ ብቻ ነው። የሱ ፍቃድ ልጄን መግደልና ማህፀኔን ለዘላለም መዝጋት ነው። ይኸውልሽ፣ እሱ ለኛ የተሻለ መንገድ አዘጋጅቶ ሊሆን ይችላል። እሱን መጠበቅ ነው። ቁጣው በእኔ ላይ ነዷል። ከዚህ በኋላ ምንም ነገር የለኝም። ይኸውልሽ ሮዛ፣ ያንቺን ፍቅር የሚናፍቁ ብዙ ልጆች ይኖራሉ። አንቺ ለነሱ ራስሽን ማዘጋጀት አለብሽ። እንደዛ የሚሆነው ግን አሁንም ቢሆን የተሰበረ ልብ ሲኖርሽ ነው። አዝናለሁ። ድረስ መምጣት ነበረብን። ለምንድን ነው የመጣው? ሰላም ፈልጊ እናገኘው። ይሄው አጠገቤ ቁጭ ብላለች። ሉሊቲ
አንቺ የኔ ሰላሜ ነሽ ወንድሜ። ወይ እውነቱን ብትናገር እኮ እኔን አይከፋኝም፣ ዝም ማለት ትችላለህ። ግን እባክህ ወንድሜ እኔ ለማሳመን ብለህ ያልሆነ ነገር አትናገር። ማለት ተዋሻለህ ያልሽኝ ነው እንዴ? እንደዛ ለማለት ፈልጌ አይደለም። ይሄን ሁላችንም የምናውቀው ነገር ነው። እኔ እዚህ መምጣት ላንተ ችግር ነው ይዞ የመጣ። በእኔ ምክንያት በጣም ብዙ ነገር ደርሶብሃል። እኔ ማለት የመከራ ጥቅል ነኝ። መቼም ይቅር የማይባል ችግር ውስጥ ከትቻለሁ። አንቺ ከመጣሽ ጀምሮ እኮ የተሸፈነው ማንነት ተገልጦልኛል። የሰው ልጅ ራቁቱን እንደማየት ማለት ነው። አንቺ እዚህ በመሆንሽ እኮ ብዙ እውነቶችን ተጋፍጫለሁ። እንደዛ ከሆነ እኔ ላንተ ሸክም ብቻ አይደለሁም ማለት ነው። አንቺ እኮ ለኔ መነጽሬም ጭምር ነሽ። አሁንማ እኮ ሰውን ልክ እንደ መጽሐፍ ማንበብ ጀምሬያለሁ። እና እኔ እንዴት አነበብከኝ? ልብሽና ጭንቅላትሽ እኮ በብርሃን ጨረር ስለተሸፈነ በፍጹም ልመረምረው አልቻልኩ። አረ ወንድሜ ቀነስ አድርገው። በእሳት ውስጥ የለመለመ ዛፍ፣ በጨለማ ውስጥ የምታበራ ፋና ነሽ እኮ አንቺ። ብትወድቂ ለመነሳት ቁርጠኛ የሆንሽና ቅመም የሆንሽ ልጅ እኮ ነሽ። ደስ ሲል ወንድሜ። ምን ነው ዝም አልክ? ይኸውልሽ ለተወሰነ ጊዜ ማለቴ ከዛሬ ጀምሮ ክላስ አትገቢም። እንዴ ማለት? ለዲፓርትመንት ሄዶቹ ለተወሰነ ጊዜ ክላስ እንደማትገቢ ያስፈቅጄልሻለሁ። ሞጁል፣ ሃንድአውት፣ አንዳንድ ነገሮች የሚያስፈልጉሽ ከሆነ በኢሜል ወይም ደግሞ በቴሌግራም ላይ ይልኩልሻል። ግን ይሄንን ለምን ማድረግ እንዳለብኝ አልገባኝም። ዝርዝሩ ሌላ ጊዜ እነግርሻለሁ። እሺ? ባቶ መሰለ ምክንያት ነው? አዎ፣ ምናልባት አንደኛው ምክንያት እሱ ሊሆን ይችላል። እንዴ ሌላኛውስ? ምናልባት ሌላኛው ምክንያትም እሱ ሊሆን ይችላል። እጆቼን ደረቴ ላይ አጣምሬ የሚፈጠረውን ነገር በግርምት ከመመልከትና የሚደርስብኝን አንድ በአንድ ከመቁጠር ውጪ ምንም የማደርገው አንዳች ነገር የለም። ሮጥኩ፣ አልቀደምኩም፣ ታገልኩ፣ ግን ወደኩኝ። ከወደኩበት የሚያነሳኝ አንዳች እጅ የለም። በቃ የኔ መጨረሻ የሆነ ፍጻሜው ከጅማሬው በላይ የከፋብኝ ሰው ነኝ። እናም ለራሴ ከማልቀስ ውጪ ሌላ አማራጭ የለኝም። አይኔ ክፉ ደጉ መለየት አቅቶት እስኪ ጠፋ በለቅሶ አይኔን አጠፋዋለሁ። ይኸውልሽ አንቺ ባትኖሪ ኖሮ እዚህ ቤት ፍርስርሱን ነበር ማውጣ። ሁሉንም ነገር ማድረግ የምትችል በሁሉም ነገር ላይ ስልጣን ያለ አይደለም ይመስላል። በርግጥም ሁሉን ነገር ማድረግ ስለምችል ነው። ትገርማለህ። በጣም እኔም እንደዛ ነው የሚሰማኝ። አይገባህም እንጂ በነገራችን ላይ የተጠጋሽበት ዳዊት እሱም ራሱ መጠጊያ እየፈለገ ነው። አንተ ራሱ እኮ በሱ ግዛት ስር ሆነ ነው የምታወራኝ። አሁን ቤቱ የኔ ድርሻ ነው። ይሄን ቤት ላፈርሰው፣ ለአንዱ ልሰጠው፣ ልቀማው፣ እንደፈለኩ ማድረግ እችላለሁ። ቅዠት። አልነገሩሽም ማለት ነው? ምንድነው የምዘላብደው? ይሄ ቤት የኔ ነው እያልኩሽ ነው። እንዴት ሊሆን ይችላል? እኔም እኮ ይሄ ተፈጥሮዬ ነው የሚያስገርመኝ፣ የማይቻለውን እንደሚቻል ማድረግ። አንቺን ነው የወሰዱብኝ፣ ስለዚህ መቀጣት አለባቸው። አሁን እዚህ ለምን መጣ? እኔ ቤቴ ነው ያለሁት። ዳዊት ግን እስካሁን በመዘግየቱ በጣም ነው ብሰጨኝ። እናንተ ለምን ማመን ይሳንሻል? መሰለ ማን እንደሆነ አልነገሩሽም እንዴ?
ምን ያህል ጨካኝና ጭራቅ እንደሆንክ እኮ ነጋሪ አያስፈልገኝም። ሁሌም የተዛባ አመለካከት ነው ያለው። ግን ሁሌም ይቅር እምለው ያንቺ አባት ስለሆነ ምናልባትም የምገለው ያንቺ አባት ስለሆነ ነው። አባዬ ልትገለው? ያንቺን እሽታ ካላገኘሁ አደርገዋለሁ። አውሬ ነህ። እሺ አውሬ። አሁን እዚህ የመጣሁት እቃቸውን ጠቅልለው መውጣታቸውን ለማየት ነው የመጣሁት። ምንም ልታደርግ ትችላለህ። የዚህ ቤት ባለቤትነት ግን ከዴቭ ልትወስደው አትችልም። ይኸውልሽ በዚህ ተራ ነገር ላይ ፖሊስ ጣልቃ እንዲገባ አልፈልግም። እንደ ትልቅ ሰው ተስማምተን ቀጥ ብለው እንዲወጡ ነው ማድረገው። አይ የሚሉ ከሆነ ባዶ እጃቸውን ነው የሚሸኙ። አቤት። አስተካክላችሁ ሰበሰባችሁት? አንድ ፍሬ እንዲወድቅ አልፈልግም። አንድ ፍሬ ወደቀ ማለት በሺዎች የሚቆጠሩ ብር አጣው ማለት ነው። እኔ ትዕዛዝ እንደሰጠሁት መኪናው እቃውን ጭኖ እንዲወጣ አድርገው። ስለምን ፖሊስ ነው የምታወራው? በማንኛውም ኬላ ላይ የኔን ስም ብቻ መጥራት በቂ እንደሆነ አታውቅም? አይገባህም? ለማንኛውም ሉሊት አባትሽ በህይወት እንዲኖሩ እናትሽም ተከብረው እንዲቀመጡ አንቺም ደግሞ በቤቴ ላይ ነክሰሽ እንድትኖር ይፈልጋለሁ። ቤት ሰይጣን ነክሶበታል አቶ መሰለ። ይኸውልሽ አንቺ እዚህ ቤት ስላለሽ የአንድ ቀን ጊዜ ሰጥቻቸዋለሁ። በዚህ አንድ ቀን ውስጥ እቃቸውን ጠቅልለው የማይወጡ ከሆነ እቤቱን እላያቸው ላይ ነው ማፈርሰው። ሬሳቸውም እንዲገኛል አረ እማዬ ደውላልኝ ነበር። ይደውሉ እናትሽ አይደል እንዴ? የምልህ ገብቷል? እማዬ ደውላልኝ ነበረ። ይሄ እኮ የሁሉም ሰው ተግባር። ቤታችንን ሸጥከው እንዴ? ላርምሽ። እሺ አርመኝ። ቤቱ እኮ የሔዋን ነው። እናትሽ ደግሞ የሚኖሩት በሷ ቤት ነው። እኔ ደግሞ የምጠይቅህ ቤቱን ሽጠኸዋል ወይስ አልሸጥከው? እናትሽ እስካሁን ቤት ውስጥ ናቸው አይደል? ያ ይበቃሻል። ስለምንም የመጠየቅ መብት የለሽም። የሆነ ሰው ያለ እናቴ ፍቃድ የቤቱን ስፋቶችና ቤቱን እየቃኘ ነበረ። መፍቀድ እኮ የሚቻለው የራስ ቤት ሲሆን ነው። አንቺና እናትሽ ደግሞ እዛ ቤት የቀራችሁ አሁን ትዝታ ብቻ። ያ ደግሞ አንቺን አያስደስትሽም፣ ምክንያቱም ትዝታ አይዳሰስም። አንቺ ደግሞ ጥሎብሽ ቁስቶ እጃለሽ። እና ንግግሬን ከቁብ አልቆጠርከውም ማለት ነው? አዝናለሁ። ምን ማለት ነው አዝናለሁ ማለት? ለምን እዚህ እንኳን እንደምትኖር አይገባኝም። ታውቂያለሽ? ቤቴ ስለሆነ ነው። ኦ አሁን እኮ ይሄ ቤት ያቶ መሰለ ነው። ምንድነው የምታወራው? ይኸውልሽ ባለቤትነቱ የመሰለ ሆኗል እያልኩሽ ነው። አውቃለሁ እኮ እዚህ እጅና እግርሽን አሳስሮ ያስቀመጠሽ የኔ ፍቅር እንዳልሆነ፣ ግን አሁን የምንጓጓለት ንብረት በሙሉ የኔም ያንቺም አይደለም። ምን የራራልሽ እንደሆነ አላውቅም፣ ነገር ግን አሁን ትንሽ ጊዜ ነው ያለን። ሁላችንም ከዚህ ተጠራርገን እንወጣለን። ዛሬ ደግሞ ጥሩ ባልቴት መስለሻል ሉሊት። ምን አልከኝ? ደህና ነሽ?
ቆይ እኔ ሰነፍ ሰው ነኝ እንዴ? በጭራሽ ሉሊትዬ፣ አንቺ እኮ በእድሜም በልምድም የሚበልጡሽን ሰዎች ሁሌ እንዳስገረምሽ ነው። እሺ ግን በነገሮች ቶሎ ተስፋ የምቆርጥ መስልሃለሁ? አትቆርጪም። ይኸውልሽ አንቺ እንደዚህ አይነት ሰው ብትሆኚ ኖሮ ህልምሽን ሳይሆን የቤት እመቤት ሆነሽ ነበር የምትኖሪው። አሁን ግን በጣም ታክቶኛል። አቤት? መታገል ሰልችቶኛል። አልገባኝም። ምን እያልሽኝ ነው? ስወድቅ ብቻዬን አይደለም የምወድቀው፣ ስሸነፍም ደግሞ ብቻዬን አይደለም የምሸነፈው። የደገፉኝን ሁሉ ይዤ ነው የምወድቀው። ምን ለማለት እየፈለግሽ እንደሆነ እኔ በጭራሽ አልገባኝም። ዴቭን ከዚህ በላይ ልጎዳው አልፈልግም። ቆይ ለምን ትጎጂዋለሽ? ለምን መሰለ ቤቱን በስሙ እንዳዞሩ አልነገራችሁኝም? ለምን መሰልሽ? የተፈጠረውን ችግር እርግጠኛ ሆነን እንደምንፈታው ስላወቅን ነው። እናንተ እኮ የኔ አካል ናችሁ። ሳለቅስ ታለቅሳላችሁ፣ ስደሰት ትደሰታላችሁ አይደለም? አዎ ልክ እኮ ነሽ። ታዲያ እኔ ለምን የመፍትሄው አካል አልሆንኩ እንዴ? ነሽ እኮ። ምን መሰልሽ፣ አሁን እኛ እጅ ላይ ያለው መረጃ ጥርት ያለ አይደለም። እያንዳንዱ የምናገኘውን መረጃ ቀጣጥለን የሆነ ቦታ ላይ መድረስ አለብን። ያኔ ደግሞ አንቺ በምታስፈልጊን ሰዓት እርዳታሽን እንጠይቅሻለን ማለት ነው። ግን እኮ የሁሉም ነገር መንስኤ እኔ ነኝ። አታስቢ፣ ሁሌም ከጎንሽ ነን። ምንድነው እንደዚህ የምታይ? ዲዩሳይሽ ጣዖት ነገር ነው የምትመስይ። ለዛ ከመሰለስ ገድልኛ። ይሄማ ክብር የማይፈቅደው ጣዖቶኛ የለ። ለምን ጠጋ ብለሽ አታዋሪኝም? ለምን? ሙቀትሽ እንዲጋባብኝ ነው። ደስ እያለኝ ነው። አለዛውም ግን ይሄ ቦታ ለዛ የሚሆን አይመስለኝም። ቆይ ባለቤትሽስ? እሱ እንዳንተ ልብን የሚያሞቅ አስተያየት የለውም። በወጣትነቴ ብታገኘኝማ የግሌ ነበረ ማደርግህ። ግን አሁንም ቢሆን ቤት ያፈራው መቼም አይጠፋም። ምንህን እንደማደንቀው ታውቃለህ? እባክሽ ንገሪኝ። ጀግንነትህን። እውነት በዚህ ምድር ላይ ምንም ፈልገህ የምታጣው ነገር የለም። ብቻ እኔ እንጃ የሆነ እብደት ነገር ይታይብሃል። እብደቴንም ጀግንነቴንም እንዴት አወቅሽው? እባክሽ ስምህ እኮ በራሱ ራሱን ይገልጻል። ከባለቤትሽ ጋር ጦርነትን ታውቂያለሽ። ከአንቺ ጋር ደግሞ እንደዚህ ፊት ለፊት መሆን ማለት ትጥቅን እንደመፍታት ማለት ነው። ትጥቅም ቋጠሮም ከፈለክ ህልምን ፍታ። ተዋጋህም አልተዋጋህም ደግሞ ሁሌም ድል ከአንበሶች ጋር ናት። ደግሞ የዳዊትን ቤት እንደነጠቅከው ሰማሁ። የሱ የሆነውን ሁሉ ነጥቀዋል። አንቺም የሱ ብትሆኝ ይነጥቀው ነበር። እኔማ እስካለህበት መጣሁልህ አይደል እንዴ? ትንሽ መታገል ስሜቴን ስለሚያሞቁ ነው። አስፈላጊ አይደለም። እኔ ደግሞ ባለውለታክ እንደሆንኩ ታውቃለህ አይደል? ነሽ እንዴ? እንደዚህ እኮ ድል በድል የሆንከው በእኔ ምክንያት ነው። እንዴት? ወደ ጨዋታው ሜዳ የጋበዘክ ማን ነው? የሆነ ለገስ ማረግበትን ነገር ከኔ ፈልገሻል ልበል እንዴ? አንተ ስትመጣ የሆነ ነገር እንደማገኝ እርግጠኛ ነበርኩኝ። አሁንም ደግሞ እንደማታሳፍረኝ በጣም እርግጠኛ ነኝ። እኔ ለተባባሪዎቼ መልካም ነገር ማድረግ ደስ ይለኛል። እንግዲያውስ እኔም ለአንተና ለዓላማ ዘመኔን ሙሉ ልገዛ፣ አንተም ደግሞ በምትኩ ለእኔ አንድ ነገር ታደርግልኛለህ። ማለት ኔትወርክ ክፍለ ሀገር ነው ብቻ የሚል ግምት የለኝም። ወንድሜ ተጨነቅብኝ አይደል? አልተጨነኩም፣ ግን እኔንም አንቺንም እንዴት ማዳን እንዳለብኝ እኔ ራሴ አውቃለሁ። ቆይ ምን እያደረክ ነው? ይኸውልሽ ስለ አቶ መሰለ አንዳንድ ማስረጃዎችን እየፈለግኩ ነው። ምን? ይህ ሰውዬ የምጥልበት አንድ ነገር ያስፈልገኛል። ለዛ ነው። እኔ ጋር አንድ ነገር አለ። ምን? ግን ምን ያህል አስፈላጊ እንደሆነ አላውቅም እኮ። ምንድን ነው? መሰለ አጠገብ ሆኖ ስልክ እያወራ ነበር። ስልክ?
አንድ ፍሬ እንዲወድቅ አልፈልግም። አንድ ፍሬ ወደቀ ማለት በሺዎች የሚቆጠሩ ብር አጣው ማለት ነው። እኔ ትዕዛዝ እንደሰጠሁት መኪናው ዕቃውን ጭኖ እንዲወጣ አድርገው። ስለምን ፖሊስ ነው የምታወራው? በማንኛውም ኬላ ላይ የኔን ስም ብቻ መጥራት በቂ እንደሆነ አታውቅም? አይገባህም? በትክክል ብዙ ስራዎች አሉ፣ ክፍለ ሀገርም እዚህ ባለው ነገር እንደ ባሪያ ላገለግልህ ቃል እገባለሁ። በምትኩ እባክሽ የምትፈልጊውን ነገር ተናገሪ። አንድ ጥቆማ አልጠቆምህ? ይህ ምን ጥቆማ? ዳዊት ለሔዋን ወንድም የገዛው ቤት አለ እና ከእናቴ ነበር የገዛው። እናቴ ደግሞ አሁንም እየኖረችበት ነው። ወደ ገደለው ግቢ እባክሽ። የመሸጥ ፍላጎት ሳይኖር አይቀርም እና ደግሞ የሆነ ሰው ሊገዛው እየተሯሯጠ ነው። ስለዚህ ውለታህን እፈልጋለሁ። ቤቱን ትገዛልኛለህ፣ እኔ ደግሞ በምላሹ ላንተ እሰራልሃለሁ። ቤቱን ከማን ነው የምገዛው? ከዳዊት ነው። ወይዘሮ ሮዛ፣ ቤቱ እኮ አሁን የኔ ሆኗል። ማለት? ነግሬሻለሁ፣ የዳዊት የሆነውን ሁሉ ነገር እነጥቀዋለሁ። እና እናቴ መቼም ከዛ ቤት አትወጣም አይደል? ትወጣለች። ምን? አዎ፣ ቤቱን አፈርሰውና የተሻለ ህንጻ እሰራበታለሁ። እና ያቺ እናትሽን ዕቃ በማውጣት አግዣት። አላደርገው። አንተ የኔ ዕዳ አለብህ። ካልሆነ እላዩ ላይ ነው ቤቱን ማፈርሰው። ይኸውልህ ዴቭ፣ ህዝብን ለማገልገል የተመረጠበት ወንበር ላይ ቁጭ ብሎ የራሱን ጉዳይ እንዳሻው እየፈለገ የሚያደርግ ሰው አለ። ባንቴሮ፣ ስለምን እያወራ ነው? ከመሰለ ጀርባ ስላለው ሰውዬ እየነገርኩ ነው። አሃ፣ ስለዚህ የኔን መረጃዎችን በቀላሉ ወደ አቶ መሰለ ስም ያደረገው ይህ ባለስልጣን ነው ማለት ነው? አዎ፣ የመሰለ የቱ ልጅ ነው። እዚህም ስልጣን ላይ እንዲመጣ የረዳው ራሱ መሰለ ነው። ስለዚህ መሰለ የሚያደርጋቸው የወንጀል ስራዎችን ከቨር የሚያደርግለት እሱ ነው ማለት ነው። በጣም አሪፍ። በነገራችን ላይ የድምጽ ወይም የወረቀት ማስረጃ የምናገኝ ይመስላል? ምንድን ነው? የአቶ በለጠ ስልክ ነው። ምናልባትም በውስጡ እኛን ሊጠቅም የሚችል መረጃ ይኖራል ብዬ አስባለሁ። ወደ መታጠቢያ ቤት ሲገባ ነው ቀስ ብዬ ጉዴ ሰራሁት። ምንም አለቀብህ? ቢነቃማ ሬሳዬን እንኳን አታገኘውም ነበር። ግን ደግሞ እዚህ ስልክ ውስጥ ያለው መረጃ ለማወቅ የግድ መከፈት አለበት። ለሱ አታስብ። እንደዚህ አይነት ነገሮችን በቀላሉ ሀክ አድርጎ የሚከፍት ሰው አውቃለሁ። እሺ፣ እና ታዲያ አሁን ምን ቀረን? እንዴት ሀሰተኛ ሰነዶችን አዘጋጅቶ ቤቶቹን በስሙ እንዴት እንዳዞረ ደርሰንበታል። ከዚህ ጀርባ ያሉትንም ሰዎች አውቀናል። ስለዚህ እነዚህን ሰዎች ፕሮፋይላቸውን ለህግ ማቅረብ ይኖርብናል። እኔ ምልህ ፖሊሶቹ ላይ ግን እምነት አለ? ኢንስፔክተር አለ፣ እሱ ለእውነት ሲል ይሞታል። ስለዚህ ትደውልለታለህ ማለት ነው? አዎ፣ ግን ከዛ በፊት አንድ የምጠብቀው ነገር አለ። ምንድን ነው እሱ? አንተ በጣም ትልቅ መረጃ ነው ያገኘህልኝ። በነገራችን ላይ መሰለ ሞዴል ስንዴ አምራች ብቻ አይደለም ማለት። ኤል ባንቴሮ የሚያስጭነው የአደንዛዥ እጽ ያለ ይመስለኛል። የምርህ ነው? በትክክል። ይኸውልህ መነሻ ሰዓቱን ከየት ነው የሚነሳው፣ እያንዳንዱን እንቅስቃሴ ማወቅ ግዴታችን ነው። ገባ? ና ግባ። ስማኝ ከድር፣ አሁን ይሄን ዝባዝንኬን የምሰማበት ጊዜ የለኝም። አሁን ማስቀደም ያለብንን ነገር እናስቀድም። መኪናው ተንቀሳቅሷል። መድረሻው ደግሞ ያንተ መጋዘን ነው። ኦ ከድር፣ ይህን ነገር ለኔ አታማክረኝ። የኔ ስራ ማምረት ብቻ ነው። የቀረው ደግሞ ያንተ ጉዳይ ነው። በምትፈልገው መልኩ ማስጨረስ ይችላል። ይኸውልህ በዱቄት ይሁን በብስኩት ይሁን በመኮሮኒ በፓስታ በዱቄት መልኩ እንዲሁም በገንፎ ማርገህ አቅርበው እንጃል የምልህ ይሰማሃል አይደል? እኔ የምፈልገው ገንዘቤን ነው።
ሉሊት ሉሊት ጠራሽ? ምን ጆሮሽን ደፍነሽዋል? አትሰሚ? ምናልባት መስማት አልፈለኩም ይሆናል። ኧረ ለዚህም ደረሽልኝ። እያንዳንዱ ቃላትሽ ንቀት ተሸክሟል። ሌላ ሰው ላይ ኢፍታዊ ትሆኛለሽ። ለመማር የደረሰብሽ ነገር በሙሉ በቂ ነው። ግን ዛሬም የድሮ ሮዛ ነሽ። አንቺ ሰገጤ! ምንድነው የሚያስገለፍጥሽ? ብቻ ይገርመኛል። ምኑ? አንቺ ላይ የማየው ጸባይ። ምንድነው የሚገርመው ጸባይ? ዳዊት የሚነበብ መጽሐፍ ነው። ምን ያገናኘዋል? እሱን አቅፈሽ ተኝተሽ መማር ካልቻልሽ ደደብ ነሽ እያልሽኝ ነው? ለዛም ልክ አለው። የተናገርኩት ውሸት ቢሆን ኖሮ ጸጸት ነበር። እናም ለይቅርታ ጉንጬን ትሰጥሽ ነበር። ግን አንቺ የሌለሽን ክብር ለመጠበቅ ስትይኝ ዘረጋሹ። ራስሽ ላይ ብትዘርጊው ኖሮ የመቅጣትና የመማር እድል ይኖርሽ ነበር። ይቅርታ። አንድ ነገር ልንገርሽ። መስማት አልፈልግም። ወንድሜ ብለሽ የምትጠሪ ሰው አንቺ ቤቱ በመምጣትሽ ምክንያት ጎዳና ሊወድቅ ነው። አንቺ ግን ምንም እንዳልተፈጠረ አክት እያደረግሽ ነው። ምክንያቱም ለዚህ ህይወቱ አንድ ጠብ ያለ ነገር እንኳን አላደረግሽም። እሱ ተግቶ የገነባውን አንቺ አፈረሽበት። በፍጹም። ነገ ፎጣ አንጥፎ የሚለምን ከሆነ በአንቺ ምክንያት ነው የሚሆነው። በቃሽ ሮዛ። እኔ ዝም እላለሁ። አንቺ ግን እስክትሞቺ ድረስ ህሊናሽ ይወቅስሻል። እሺ? እኔ የሚያሳዝነኝ ዳዊት ነው። አንቺ ነገ ሄደሽ አቶ መሰለ ላይ መጋደምሽ አይቀርም። እሱ ግን ነገ በአንቺ ምክንያት ትቦ ውስጥ ይወድቃል። የዛኔ ደግሞ ይሄን ስራሽን ጮክ ብለሽ የምትናገሪበት አቅም ይኖርሽ ከሆነ አብረን የምናይ ይሆናል። እሺ? የተከበርከው አቶ መሰለ፣ በእንደዚህ አይነት መልኩ አቀባበልህን ባላደርግልህ በጣም ደስ ይለኝ ነበር። ታዲያ እንዴት ነው የምትቀበለው? ተጨናነቅ፣ አመመህ፣ ምቾት ነሳ። እየሰማኸኝ ነው? ብትገለኝም ባትገለኝም እናንተ ግን መሞታችሁ አይቀርም። ልክ ነህ። ይኸውልህ አንተ ስትሞት እኛ የመጨረሻው ደስታችንና ሳቃችንን እናጣጥማለን። እኛ ስንሞት ግን አንተ ይሄንን በፍጹም ማየት አትችልም። ምክንያቱም በዛው ፍጥነት ያንተም ህይወት ያልፋል። ሰማኸኝ? ትሞታለህ። አቶ መሰለ ትሞታለህ። ሄሎ ዴቭ። የነብርን ጭራ ያዙት። አቶ መሰለ እንዳትሳሳት፣ እባክህ እንዳትሳሳት። አቶ መሰለ እባክህ። ጥቂታዎች እኮ በፊት እያስፈራራኸኝ